ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። እግዚአብሔርን መስለን የተፈጠረው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ። ስለዚህ ምንድነው ማድረግ ያለበት ሰው ነው? ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪ ይጎዳል። መቆም አይችልም፣ ይታመማል፣ ይሞታል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አንቆ ማሰብ አቁመን እኮ ነው ራሱ እየተበላለን ያለ። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ጾም ሰውነት ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ሆድ ያስነዳል እንዳየ ሙት ከልብ ይቆር ሁለት ይቆር ሆድ እንዳየ የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ወደድ ራሱ እንደው አንዳንድ ሰው አለ እኔ እንደው በየርኩበት ሰው አይወደኝም የሚል ሰው። ጾም ማለት የምትወደው ሽሮ ከሆነ ሽሮንም ጭምር መተው ነው። ሰምታችሁኝ ነው? አልሰማችሁኝ? የተራብነውን ያክል ለመጥገብ ጥረት ካደረግን የገነባነውን ያክል ቀን ላይ ምግብ ሰዓት ላይ ለማፍረስ መከራ ከበላን እንዴት ይሆናል? ስትበሉ አትጣደፉ። ከምግብ ሐሳብ በላይ መሆናችሁን ራሱ አረጋግጡለት። እንደውም አባቶቻችን ምን ይላሉ? ልትበሉ ስትሉ ማጠናቀቂያ ላይ ከምግብ ሐሳብ በላይ መሆናችሁን ለማሳየት ጸልዩ፣ አትስከርከው። አንድ የመጽሐፍ ቅዱስ ኃይለ ቃል አጥኑ። እሱን ደግሞ ቁጭ ብላችሁ አሰላስሉ። ከዚያ ለተወሰነ ደቂቃዎች ዝም በሉ። ያን ጥሏችሁ ይሄዳል። መራብ ሰውነታችሁን እስኪለምድ ድረስ ቆዩ። ጌታችን ከጾመ በኋላ ተራበ ነው የሚለው። እነ ቅዱስ ጳውሎስም መራባቸውን ነው የሚገልጸው። የረሃብ ስሜት ሳይሰማችሁ ዝም ብላችሁ አትብሉ። ከትርጓሜው ስንነሳ ጾም ማለት መዋል፣ መከልከል፣ መለየት ተብሎ ይተረጎማል። ይኸው ማለት አምሮትን መተው፣ ፍላጎትን መጉታት የሚል ትርጓሜ ቤተ ክርስቲያናችን ትሰጠዋለች። በዝርዝር ስንመለከተው ለተወሰኑ ሰዓታት ከእህል ከውሃ ከምግብ መለየት ይሆናል። እንዲሁም ደግሞ የጾም ወራት ተጀምሮ እስከሚፈጸም ድረስ ከጥሉላት ምግቦች ማለትም የእንስሳት ተዋጽኦ ከሆኑ ከስጋ፣ ከቅቤ፣ ከእንቁላልና መሰል ምግቦች መከልከልን ያሳያል። እንዲሁ በጥልቀት ደግሞ ወደ መንፈሳዊ ትርጉሙ ስንገባ ጾም ማለት ከኃጢአት መራቅ፣ ከኃጢአት መለየት፣ ከኃጢአት መከልከል በሚል ይተረጎማል። 5ቱ ሕዋሳት አፋ ወይም ደግሞ ውጫዊ የምንላቸው ሕዋሳቶቻችን ብቻ ሳይሆኑ ውሳጣዊ የሆኑ በውስጥ ያሉ የስሜት ሕዋሳቶቻችንም መጾም አለባቸው። ቅዱስ ያሬድ በድጓው ዓይን ይጾም ወይም ደግሞ ዓይን እንዲጾም ክፋትን ከማየት ተንኮልን ከማየት በደልን ከማየት ዓይን መጾም እንዳለበት፣ ጆሮ ክፋትን ከመስማት ሐሜትን ከመስማት መጾም እንዳለበት፣ እጃችን ከመስረቅ ከመደብደብ፣ እግራችን ወደ ቤተ ጣዖት ወደ ቤተ ዝሙት ከመሄድ መጾም እንዳለበት ይናገራልና ጾም ስንል መብላት መጠጣትን መተው ብቻ ሳይሆን ከኃጢአት መከልከልንም ጭምር ኃጢአትን ከመስራት መተውንም ጭምር በትርጉም ደረጃ አብሮ የሚያስኬድ ነውና አንድ ሰው ጾም የሚባለው አልበላም አልጠጣም የሚለውን መስፈርት ስላሟላ ብቻ ሳይሆን ከኃጢአት ተከልክሏል ከበደል ርቋል የሚለውንም ጭምር ይዞ መተርጎም እንደሚገባው ቤተክርስቲያናችን ታስተምራለች ማለት ነው። በመዝሙር 108 ቁጥር 24 ላይ በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 እስከ 23 እንደዚሁም በፍትሐ ነገሥት አንቀጸ ጾም ምዕራፍ 15 ቁጥር 564 ላይ አሁን ስናነሳቸው የነበሩ ሐሳቦችን በስፋት ማግኘት እንችላለን። ለሰው ልጅ ለመጀመሪያ ጊዜ የተሰጠው ሕግ መጾም ነበር። በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ ተመዝግቦ እንደምናገኘው አዳምና ሔዋን ዕፀ በለስን ከመብላት እንዲከለከሉ ወይም እንዲጾሙ ታዘዋል። ስለዚህ የሰው ልጅ ይችን ምድር ተቀላቅሎ
ከአምላኩ ጋር በነበረው የአምልኮት ግንኙነት የፍጡርና የፈጣሪ የገዥና የተገዥ መለያ ሆኖ የተሰጠው መጾም ዕፀ በለስን አለመብላት ከዕፀ በለስ መከልከል እንደነበረ እንመለከታለን። በዛው አግባብ ብዙ ነቢያት እየጾሙ አልፈዋል። በአዲስ ኪዳንም ጌታችን ከመጾሙ ባለፈ ሐዋርያት ሐዋርያን አበው ያንኑ ስርዓት ሲፈጽሙ እንመለከታለን ማለት ነው። እንግዲህ ጾም በርካታ ክፍልፍሎች ይኖረዋል። የመጀመሪያው በቤተ ክርስቲያን ያለውን ጥቅል ትርጉም ይዞ ሲተረጎም የአዋጅ ጾም የሚባል አለ፣ የግል ጾም የሚባል አለ። የአዋጅ ጾም የሚባለው ቤተ ክርስቲያን በአውደ ምሕረት የምታውጃቸው 7 አጽዋማት አሉ። በትንቢተ ኢዮኤል ምዕራፍ 2 ከቁጥር 13 እስከ 15 ስንመለከት በጽዮን መለከትን ንፉ ጉባኤን ቀድሱ ጾሙ አለ እንጂ ስጋ ብንበላ ወይም ስጋም ባይሆን ቅቤ ምናምን አንዳንድ ነገሮች ብንበላ ምን ችግር አለው የሚል ጥያቄ ነው። ይህ ግን ከመጽሐፍ ቅዱስ የተነሳ ትእዛዝ ነው እንጂ በኋላ ቤተክርስቲያን ያመጣቸው አይደለም። ነቢየ እግዚአብሔር ዳዊት ስጋዬ ቅቤን ከማጣት ከሳ ብሎ ተናግሯል። አንዱ ማስረጃችን እሱ ነው። ሁለተኛ በባቢሎን የነበሩ 3 ደቂቅ 3 ወጣቶች ካጎታቸው ከዳንኤል ጋር በናቡከደነጾር ቤተ መንግስት ውስጥ በነበሩበት ጊዜ በጾም ለመቆየት በወሰኑ ጊዜ ጥሬ እንበላለን ብለው የተከለከሉት ከሚታረደው ምግብ ነበር። እንዲያውም ያ ከዚህ ጋር ብቻ የተያዘ አይደለም። በነገራችን ላይ የጾም ምግብ ከመለየት አንጻር አንዱ ማስረጃችን እሱ ነው። ሁለተኛው ግን በሌላ ስም በሌላ አምላክ ስም የታረደ በጣዖት የተሰዋም አንበላም የምንልበት ምክንያት አንዱ ማስረጃዎቻችን እነሱ ናቸው። ጥሬውን እንበላለን አሉ። ጥሬውም የባቢሎን ነው። ከእስራኤል ጥሬ ይዘው አልመጡም። ግን የተባረከ ስላልሆነ በእግዚአብሔር ስም የታረደ ስላልሆነ አንበላም ብለው ስጋውን ለይተው ተጸይፈዋል። ስለዚህ ንጉሥ ዳዊት የቅቤውን 3 ደቂቅ ደግሞ የስጋውን ለይተው የጾም ወቅት ከስጋና ከቅቤ የምንከለከልበት መሆኑን የምንፈልገውን መልካም ነገር አናደርጉ፣ የማንፈልገውን ክፉ ግን እናደርጋለን። መተው እያማረን ልንተወው ያልቻልነው ኃጢአት አለ። እንዴት እንላቀቅ? ሞከርን፣ ዛትን። አዲስ ዓመት በመጣ ቁጥር ዘንድሮ ብለን ጽፈናል፣ ዝተናል። ስንት ሰው እኮ ሲጋራውን ሰብሯል። ስንት ሰው መጠጡን ደፍቷል። ተመልሶ ወደ ኃጢአት ይመለሳል። ለምንድን ነው? ለምን አቃተው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ያወጣ። እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን፣ ወይ ቁጣችን፣ ወይ ሰውነታችን፣ ወይ አመንዝራነታችን፣ ወይ ስካራችን የሆነ ልንላቀቀው ያልቻልነውን ችግር መፍቻ ነው ጾም። ቅዱስ ያሬድ ማን ነው ማሪሳቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ህይወት የሌለው ሰው እስቲ እችን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ፣ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን የምንበላው ስንጨርስም ስባት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን የማንረሳው የትኛውን ነው? አይሰማም። ቀድሞ ያለውን ነው። ለመሰላችሁ ሰው በራበው ሰዓት ይጸልያል፣ ሲጠግብ ግን ይረሳዋል። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች ጾም ይላል። ዝም ታሰኛለች። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱን ይጠብቅ። እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ስራ ሁሉ መነሻ ነች ጾም ይላል። እንዲህ ከጾምን ብዙ በጎ ስራ ብዙ መልካም ነገር ልንሰራ እንችላለን። ሁሉ ነገራችን ከጾም ነው። ግን ቅዱስ ያሬድ በሌላ ቦታ ይጹም አይን ይላል። አይን ምን ይበል? ይጹም። አይናችንም ይጹም። ሆዳችን ብቻ አይደለም። አይናችን ክፉ ነገር ከማየት ይጹም። ዛሬ በቴክኖሎጂ የማናየው ምን ነገር አለ? ኃጢአት በደጃችን መጥቶ የለ እንዴ? ስለዚህ ትንሽ ከሶሻል ሚዲያውም ትንሽ ከወሬ ሱሱም ትንሽ አልፏል። ሙሉ በሙሉ ተውት አይደለም። ደግሞ ከፍቷችሁ ሶሻል ሚዲያ የምትሰሩ ሰዎች እንዳትሄዱ። ግን ቢያንስ ምን ወደ ኃጢአት እንደሚመራ እናውቃለን አናውቅ? እናውቃለን። ሶሻል ሚዲያውን እንጠቀመው እንጂ ሶሻል ሚዲያው እኛን አይጠቀመን። አሁን ችግሩ እየተጠቀመን ነው። ልብ ብላችሁ ከሆነ አንደኛ በጣም ትዕግስታችንን የሚያስጨርስ ቅርጽ ነው ያለው ሚዲያው። በአንድ ደቂቃ የሆነ ነገር ሰምተን ነው ዞር የምናደርገው። ስለዚህ የመታገስ መጠንህ የስንት ደቂቃ ይሆናል ማለት? የአንድ ደቂቃ።
በቃ የሞነጨርክ ባውራጣት ታመሻለህ ቁጭ ብለህ። ስለዚህ እስቲ አይን ይጹም፣ ጆሮ የሚጹም ክፉ ወሬ ከመስማት ተመልከቱ። ክፉ ነገር ከመስማት ጆሮአችን ሰውነታችን የሚጾምበት ከሆነ በጣም የምንጠቀማ። የመጨረሻው አንድ ነገር ላንሳና አበቃለሁ። ስለ ጽድቅ በሉ እስኪ። የሚራቡና የሚጠሙ ምንድን ናቸው? ምን የሚሉ የሚራቡና። ጾም ማለት ሌላው ረሃብና ጥም ነው። ጾም ማለት ምንድን ነው? እኛ ሳይርበን ብንጾም ደስ አይላችሁ? አንዳንድ ሰው ተኝቶ ያሳልፋል። ጎሽ ሰዓቱን ሳይታወቀኝ ጨረስኩት ይላል። አሁን የሰው የሚፈልገው ምን ሳይለው እንደውም ይላሉ አፍ አውጥቶ ደስ የሚል ዛሬ አንድ ሳይርበኝ። መጽሐፉ ምን ይላል? ስለ ጽድቅ ምን የሚሉ የሚጠሙ። ረሃቡ ይፈለጋል። አባቶቻችን ይገርማቸዋል። ውሃና ህብስት አቅርበው ፊታቸው እያዩ ይጾማል። እያዩ ምን እንዲላቸው ማለት ነው? እንዲርባቸው። ልክ አሁን እኛ እስከ 9 ጾማለሁ ካልን ሰዓት እያየን ነው የምንጾመው አይደል? ዛሬ ደግሞ ቀኑ አልገፋ አለ እያልን ማለት ልክ 9 ሰዓት ስትል ለመስፈር ማለት ነው ምግቡ ላይ። አባቶቻችን ልክ 9 ሰዓት ሲል እስከ 9 ወይ እስከ 12 የሚጾሙ አባቶች ልክ ሰዓቷ ስትደርስ ጸሎት ይጀምራሉ። የማዕድ ጸሎት፣ ረጅም ጸሎት ያደርጋሉ። ገዳማውያኑማ በጣም ረጅም ሰዓት ይጸልዩና ከጸሎቱ ርዝመት የተነሳ የነገው ጾም ይገባል። ወይ በቃ ነገ በላለሁ ይላሉ። ይሄ ማለት ሰይጣን ቅጥል ነው የሚለው። በእውነት ነው የምነግራችሁ። ይጠባበቃል ሰው ሲበላ ራሱን መግዛት እንዳይችል ኃጢአት እንዲሰራ ነው። ስንጠግብ ነው ኃጢአት፣ ብዙ ኃጢአት ከምግብ ነው የሚመጣው። ስለዚህ እስክጠግብ ይጠብቃል። አልበላ ሲሉት ግን ያዝናል። ስለዚህ ጾም ማለት ደህና ምግብም አለመም። ማለፊያ እንጀራ አልበላሁም ይላል ዳንኤል። ምን እንጀራ? ማለፊያ ማለት ደህና እንጀራ። አሁን እኛ እንጀራ መቁረሻ እስኪጠፋ ነው አይደል 10 ምናምን አይነት ወጥ ምን በለው ተቸግር የቱን ኬቱ ምላስ ግራ እስኪገባው ድረስ ነው። ማለፊያ እንጀራ አልበላሁም። ዓላማው ግን ምንድነው? ስጋህን ስትገዛ ነፍስህን ትገዛ። ነፍስ ነጻ ትሆናለች። ሌላ ቀን የሚሰለጥንብህ ኃጢአት አይሰለጥንብህም። አሁን ሌላ ቀን የሚጫወትብህ ሰይጣን አይጫወትም። የዝሙት ፈተና በጾም ወቅትና በፍስግ ወቅት አንድ አይደለም። በፍስግ ወቅት ሰይጣን ይጫወትብናል። በጾም ወቅት ግን አቅም ያጣል። ከሚጾም ሰው አፍ እሳት ይተፋል ይላል። የሚጸልይ ሰው አይኑን ይወገዋል ይላል። ስለዚህ አሁን የጾም ወቅት እኮ በነገራችን ላይ ሰይጣን መሄጃ ነው የሚያጣው። አሁን ይህን ሰሞን የሚጾመው ሰው ሲበዛ ሰይጣን ይቸገራል። ችግር የሚመጣው መቼ ነው? ሲፈታ እኛም አብረን እንፈታለን አይደል? የዛኔ ሲመለስ ቤቱ ተጠርጎ ያገኘዋል ይላል። ባዶ ውልውል ብሎ ያገኘዋል። 7 ሌላ አጋንንት ጨምሮ በዛ ሰውዬ ላይ ይገባበታል። ለዚያ ሰውዬ ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን አምላካችን። ስለዚህ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ረሃብ ጥም ያለበት ነው። በእውነት በዚህ ወራት አንዳች አመላችንን አንዳች ክፉ ነገራችንን የምንላቀቅበት ያድርግልን። አዎ የምንጾመው በነገራችን ላይ እግዚአብሔር የበለጠ እንዲወደን አይደለም። እሱ ይወደናል አይወደንም? እስከ መጨረሻው ነው የወደደን። የወደዳቸውን እስከ መጨረሻው ወደዳቸውንም። የቀረው ፍቅር የለውም እግዚአብሔር። ስለዚህ በመጾም የሚጨመር አዲስ ፍቅር ያለ መስሎ እንዳለ አይደለም። ለራስ ነው ሰውነትን እንድትገዛ። በውኑ ለኔ ጾምን ጾማችሁልኝን ይላል የሰራዊት ጌታ እግዚአብሔር። የምንጾመው ለእግዚአብሔር አይደለም። ለማን ነው? ለራሳችን ብላ። ስለዚህ ጾም የፈለገ ሰው ምግብ፣ ቤተክርስቲያን ምግብ ነው ያበዛችው። በነገር አጽዋማት ስታበዛ ሰውነታችንን እንድንገዛ፣ ህይወታችንን እንድናሳምር፣ ራሳችንን መግዛት እንድንችል ትልቅ ኃይል የሚሰጥ ነው በእውነትና